አዲስ ዓመት ሲመጣ ብዙዎቻችን እቅዶችን እናቅዳለን፣ ዓላማዎችን እናስቀምጣለን። በዚህ ዓመትማ እለወጣለሁ እንላለን። ሰኔ፣ ሐምሌ፣ ነሐሴ በሚመጣበት ጊዜ ግን ያንን ነገር ባለማድረጋችን ብዙ ጊዜ እንቆጫለን። አሁን የ2018 አዲስ ዓመት ሊመጣ 2 ወራቶች ብቻ ይቀሩታል። ይህንን 2 ወራቶች ግን በደንብ ከተዘጋጀን በእርግጠኝነት የምነግራችሁ 2018ን ውጤታማ ወርቃማ የሆነው የህይወት ዘመናችን ልናደርገው እንችላለን። እንዴት እንዘጋጅ ካላችሁን በዚህ 2 ወር ውስጥ የምንተገብራቸውን 4 ወርቃማ ህጎች በዚህ ቪዲዮ ላይ የምናይ ይሆናል። እነዚህ ነጥቦች የወሰድነው እንግዲህ ዘ4 አግሪመንት 4ቱ ስምምነቶች ህግጋቶች ከሚለው መጽሐፍ ላይ ነው። ከመጨረሻው ድረስ አብራችሁኝ ከቆያችሁ 4 ኪሎ አብርሆት ላይብራሪ አጠገብ እንዲሁም ሜክሲኮ ደብረ ወርቅ ህንፃ ግራውንድ ፍሎር ላይ የሚገኘው ሀሁ የመጽሐፍት መደብር መጽሐፍ የህሊና ምግቦች ናቸው ከማለቱም ባለፈ የዚህ መጽሐፍ ተሸላሚ ያደርጋችኋል። አብራችሁኝ ቆዩ። ዛሬ ከምንፈራረማቸው 4 ህጎች መካከል በመጀመሪያነት የምናገኘው ቢ ኢምፔካብል ዊዝ ዩር ወርድስ የሚል ወይም ለቃላችሁ ታማኝ መሆን ቻሉ የሚል ነጥብ ነው። ብዙ ጊዜ እንግዲህ አጋጥሟችሁ ሊሆን ይችላል። አንዳንድ ሰዎች ከመጠን ያለፈ ቃልን ይገባሉ። ቲክቶክ ላይ፣ ዩቲዩብ ላይ፣ ሶሻል ሚዲያ ላይ ስታያቸው ሁሌ ቃል እየገቡ ነው የምታያቸው። አንድም ቀን ግን ያንን ቃል ሲፈጽሙት አናያቸውም። ይህንን የፈጠረበት ምክንያት ምንድነው ካልን ሰዎች ለቃላቸው ታማኝ ስላልሆኑ አንደኛ፣ ሁለተኛ ደግሞ ሰዎች ማድረግ ከሚችሉት በላይ ቃል ስለሚገቡ ሁለተኛው ነው። ሶስተኛው ደግሞ የምንናገራቸው ነገሮች ሰዎችን ተስፋ ለመስጠት እንጂ መሬት ላይ የሚወርዱ ነገሮች ስላልሆኑ ነው። ምናልባት እስከዛሬ እንደዚህ አይነት ቃሎች ተገብተውብን ተሳስተውብን ከሆነ የብዙ ሰዎች ባህሪ ስለሆነ እነዛን ሰዎች ይቅር ብንላቸው መልካም ነው። ከዚህ በኋላ ደግሞ እኛ የምንገባቸው ቃሎች ወይ ያደረግነው መሆን አለበት ወይ ደግሞ ማድረግ የምንችለው መሆን አለበት። የማናደርገውን ነገር ቃል ባንገባ መልካም ነው ብዬ እገልጽላችኋለሁ። ሁለተኛው የምንፈራረመው ነጥብ ደግሞ don't take anything personally የሚል ነው። ወይም የምንሰማቸው የምናዳምጣቸው በየዕለቱ የሚያጋጥሙን የተለያዩ ነገሮች ይኖራሉ። እነዛን ነገሮች ግን ዝም ብለን እኛን ነው ብለን መውሰድ የለብንም። አንዲት ልጅ ነበረች እና ሙዚቃ እየተጫወተች ያለ እናት ከመስሪያ ቤት በጣም ተናዳ ትመጣለች። ቤት ውስጥ እንደገባችም ልጅቷ ስትዘፍን ታገኛታለች። በዚህ ሰዓት እናት ልጇ ላይ በጣም ከፍተኛ የሆነ ጩኸትን ትጮህባታለች። ደግሞ እንዴት ድምፅ አለኝ ብለሽ ነው እንደዚህ የምትዘፍኙ ትላታለች። ልጅ በዛ ቀን ልቧ ይሰበራል፣ ተስፋዋን ታጣለች። ያ ንግግር የእናቷን ንዴት የሚገልጽ ሳይሆን የእሷን ማንነት የሚገልጽ አድርጋ ትወስደዋለች። ተስፋም ትቆርጣለች። ሙዚቃውንም እርግፍ አድርጋ ትተወዋለች። በአንድ ወቅት ላይ እንደዚሁ ቁጭ ብላ እያዜመች እያለ በዛ በኩል የሚያልፍ አንድ የሙዚቃ አቀናባሪ ድምጿን ይሰማዋል። በጣም ይገረማል። እስቲ አንዴ ዝፈኝልኝ ይላታል። አይኔ አልዘፍንም፣ ድምፄ እኮ አያምርም፣ በጣም ነው የሚያስጠላው፣ እኔ ለሙዚቃ አልተፈጠርኩም ትለዋለች። ለምን ካልን መጀመሪያ እናቷ የነገረቻትን ነገር የእሷን ማንነት እንደሚገልጽ አድርጋ ስለወሰደችው ማለት ነው። ይህ ሰው በደንብ ያበረታታታል፣ በደንብ ይጠይቃታል፣ ከዛ በኋላ ያግባባታል፣ እሷም ትዘፍንለታለች። በዚህ ሰዓት በጣም ተገረመ። በቃ ስቱዲዮ እንድትመጣ ይነግራታል። ከዛ በኋላም ደግሞ ጥሩ የሆነ ሙዚቃን ይዘፍናሉ ማለት ነው። እቺ ሴት በአሁኑ ሰዓት በጣም ታዋቂ ከሚባሉ ድምፃውያኖች የሙዚቃ ባለሙያዎች መካከልም አንዷ ነች። አስቡት፣ አንዳንዴ ሰዎች በንዴት ውስጥ ሰዎች በስሜታዊነት ውስጥ የሚናገሩት ቃላቶች እኛን ጎድተውን ሊሆን ይችላል። አሁን ላይ አልችልም፣ አላደርገውም፣ ለዚህ ነገር አልተፈጠርኩም የምንለው ነገር ምናልባት ያልተፈጠርንለት ሊሆን ይችላል። እውነትም ግን ደግሞ ሰዎች ስለነገሩን ብቻ ደግሞ ያሰብነው ሊሆን ይችላል። ስለዚህ አይምሯችን ላይ የተፈጠሩትን ቁስሎች ማከም መቻል ይጠበቅብናል። እንዴት ካላችሁም ከዚህ በፊት ዳሰሳ ያደረግኩት የትዕግስት ዋልተ ንጉስና ቴዎድሮስ ተክለአረጋይ ምን ሆኛለው የሚል መጽሐፍ አለ። ይሄ ቪዲዮ ሲያልቅ ቻናሉ ላይ ገብታችሁ እንድታዩት እጋብዛችኋለሁ። ሌላው እንግዲህ ከዚህ በኋላስ በምናደርገው ህይወት ምን ማድረግ አለብን ይሄን ሁሉ ከተፈራረምን በኋላ ካላችሁም በተቻለን አቅም ለሰዎች በምንናገርበት ጊዜ ቀና የሆነ ጤናማ የሆነ ጠቃሚ የሆኑ ሐሳቦችን ምክሮችን መስጠት መቻል አለብን። ይሄ ማለት ደግሞ ጥሩ ጥሩውን እያሞገሰን መጥፎ መጥፎውን እንተዋለን ማለት አይደለም። መጥፎውን ነገር ሐሳብ በምንሰጥበት ጊዜ የሰውን ስሜት ተስፋ በሚሰብር መልኩ ሳይሆን የሰዎችን ተስፋ በሚመልስ ነገም በተሻለ እይታ እንዲያዩ በሚያደርግ መልኩ መሆን መቻል ይጠበቅበታል። ሶስተኛው የምንፈራረመው ህግ ደግሞ don't make assumption የሚል ነው፣ ወይም አትገምት የሚል ነው። አንዳንዴ ሱፍ ለብሶ የወጣውን ሰው ገማች የሆኑ ሰዎች ምን ይላሉ? እርግጠኛ ነኝ አንተ የምትሰራው ባንክ ነው ይለዋል። ኧረ እኔ ባንክ ሰርቼም አላቅም ሲለው አይ በቃ አሁን ገብቶኛል ሪል ስቴት ሴልስ ነህ ምናምን ይለዋል።
አረ በእናትህ ሪል ስቴት ሴልስ አይደለም። አይ በቃ አሁን ተረዳሁት፣ በቃ ተገለጸልኝና አንተ የምትሰራው ኤንጂኦ ውስጥ ነው ምናምን ይለዋል። አስቡት አሁን ይሄ ሰው የሚሰራው እኮ ምናልባት ኮምፕሊትሊ የተለያየ ነገር ሊሆን ይችላል። ምናልባት ሱፍ የለበሰው ሰርግ እየሄደ ሊሆን ይችላል፣ ወይ ደግሞ የሆነ ድግስ ተጠርቶ እዛ እየሄደ ሊሆን ይችላል ማለት ነው። ግን በጣም በተደጋጋሚ የምንሰጣቸው ግምቶች ከሰዎች ጋር ያለንን ትስስር የሚያጠፉብን ይሆናል። አሁን እንደዚህ በጣም ሲገምት የነበረውን ሰውዬ የሚሰሙት ሰዎች ስለዛ ሰው የሚኖራቸው እይታ ይሄ ሰው በጣም ጥሩ ገማች ነው የሚል አይደለም። በቃ ያለ እውቀት የሚናገር ያለ እውቀት የሚያወራ ሰው ነው ብለው ነው የሚያስቡት። ስለዚህ ያንን ነገር ደግሞ እንዴት ነው የምናክመው ካላችሁን ከመገመት ይልቅ ጥያቄ መጠየቅ የሚለውን ነጥብ ስናስቀምድም ነው። ሰው ያልተረዳ ነው ያልገባን ያላወቅነው ነገር ካለ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል ከምንል ይሄ ነገር ግን ምንድነው አልገባኝም ብለን ብንጠይቅ መልካም ይሆናል። አራተኛውና የመጨረሻው የምንፈራረመው ስምምነት ደግሞ always do your best የሚል ነው። ሁልጊዜም ቢሆን በምንችለው ልክ የምንችለውን ነገር ጥግ ድረስ ማድረግ መቻል ይጠበቅብናል። አሁን ይህንን ነጥብ ሲናገር ግን የምንችለው ወይም ደግሞ የኛ ቤስት የሚባለው ፐርፎርማንሳችን ማንነታችን ሁልጊዜ ተመሳሳይ አይሆንም። እንደየሁኔታዎቹ እንደየጊዜው እንደየቦታው ሊለያይ ይችላል። ሲያመንና ጤነኛ ሆነን የምንሰራው ነገር እኩል አይደለም። ስለዚህ ዱ ዩር ቤስት የሚለውን የራስህን ምርጥ ማንነት ተግብረው የሚለውን ነጥብ ስናይ 3 ነጥቦችን ብናገናዝብ መልካም ነው። ባጭሩ ሲጻፉ CTP ይባላሉ። ኮንዲሽን፣ ታይም፣ ፕሌስ ማለት ነው። ኮንዲሽን ሲባል የጤና ሁኔታችን፣ በአካባቢያችን ያሉ ሁኔታዎች ከነሱ አንጻር ቤስት የሚባለው አቅማችን የተለያየ ሊሆን ይችላል። ታይም በሚባልበት ጊዜ ደግሞ ጠዋት በጣም ትኩስ ኃይል ውስጥ ባለንበት ሰዓት ላይ፣ ምሳ ሰዓት ደግሞ ፀሐይ ፍዝዝ ባረገን ሰዓት ላይ፣ ማታ ደግሞ ቀንም ሙሉ ሰርተን በደከመን ሰዓት ላይ ያለው ነገር ቤስት እኩል ተመሳሳይ ላይሆን ይችላል የሚለውን ነው። ፕሌስ ወይም ቦታ በሚባልበት ጊዜ ደግሞ አሁን አስቡት እስቲ መሀል ከተማ ላይ ያለና ከከተማ ውጭ ያለ ሰው ለሩጫ የሚመቸው የቱ ጋ ነው ካላችሁም ከከተማ ውጭ ያለ ሰው ይመቸዋል። ምክንያቱም ጥሩ ቦታዎች ስላሉ፣ አብዛኞቹም አትሌቶች ደግሞ ከዛ ቦታ ላይ ነው የፈለቁት። ይህንን የሚያሳይ ይሆናል። ስለዚህ ከጊዜ ከቦታ ከሁኔታ አንጻር ቤስት የሆነውን አቅማችንን መተግበር መቻል ይጠበቅብናል ስል የማቀርብላችሁ ይድነቃቸው አባይነህ ነበርኩኝ ከሰንፔር ሚዲያ። ይህ ፕሮግራም ሰንፔር መጽሐፍ ይሰኛል። የዛሬው መጽሐፍ The 4 Agreement ይሰኛል። ድንቅ የሆነ ትምህርትን እንደወሰዳችሁበት ከልብ አምናለሁኝ። ታዲያ እንዴት ነው ይህንን መጽሐፍስ የምናገኘው ካላችሁኝ ኮመንት ላይ ከዚህ ቪዲዮ የወደዳችሁን የተመቻችሁን ነጥብ ኮመንት አድርጉልን። ቻናሉን ሰብስክራይብ እና ቪዲዮን ላይክ ማድረግም አትርሱ። 4 ኪሎ አብርሆት ላይብራሪ አጠገብ እንዲሁም ሜክሲኮ ደብረ ወርቅ ህንፃ ምድር ፍሎር ላይ የሚገኘው ሀሁ የመጽሐፍት መደብር የዚህ መጽሐፍ ተሸላሚ ያደርጋችኋል። ሰላማችሁ ይብዛ።